ቴራምሱ የለም ማርያምን የለም። ክሬም ኬክ ነው ያለው አለችኝ። ቴራምሱ የለም። ሀያች ዘጨርግሽ ትመልሽታለች። ራን ማርያምን ያሽኮን አልከፍልም። ይሰሩኝ ከፈለጉ እሺ ልንገራችሁ። እኔማ እንደው ሳስበው ቲንክ ሳረገው እቺ ሴትየው ቲክቶክ ቪዲዮ ቫይራል አይወጣም ወይ? ለምንድን ነው ነገር የምትፈልገው? ተናጋሪ ናቸው የምትላቸውን ሰዎች ለምን ትነጋለች? አሁን ጋይስ በምን ድፍረቷ ነው የሆነች ሰው አለች እንደዚህ ያለች ሰውየው ራሱ ኢሱ ራሱ በዚህ ደረጃ ማብራሪያ አልሰጠም ጋይስ። ማብራሪያ አልሰጠም በዚህ ደረጃ። ሴትዮ ወጣ ማብራሪያ የሰጠችው ጋይስ እኔ አይገባኝም። ተደረቢልኝ ብት ማሪ አይስክሬም አለ እንዴ? ተደረቢልኝ ብት አልደር የህንድ አይስክሬም ምንድነው? የህንድ ምንድነው? አይ የህንድ ምንድነው? አይስክሬም ምንድነው? የህንድ ልዩነቱ ምንድነው? አይስክሬም ነው። ከዛስ አይ ተይው በእናትሽ። አይ እሺ ማሬ እንዴ የህንድ አይስክሬም ጋይሰዝ ሊያልቡኝ ነው እንዴ? ሊያልቡኝ ነው እንዴ? እንደዚህ ሰዎች ስንት ነው እናቴ? እዚቹ ቀኔ ነው። ስለዚህ ጉድ ሊያረጉኝ ነው እንዴ? እዚህ ምግብ እዚህ ምግብ እንደማይበሉ ይላላጣሉ። ማን ይሰማቸዋል? የኔ ፍቅር እኔ እኮ አልሰማም። የኔ ማር ሲላላጡ ነው ሲላላጡ ቢደሩ አይገርም እንዴ ጋይስ? የህንድ አይስክሬም ምን ማለት ነው? ሊያልቡኝ ነው እንዴ የህንድ አይስክሬም ብለው እንዴ? ወበም ከማልግባባው ጋር የህንድ አይስክሬም ከዛ ሲሳቡ ሲመጣስ ልግባባ ነው? አልፈልግም እናንተ። እኔማ እንደው ሄለን ትላንትና ጠብቂያት ነበረ፣ ቁጭ ብዬ ስጠብቃት ነበረ። አይ ሄሉ መልስ አላት አሉ ጋይስ። ሄለናው በካባም ትመጣባችኋለች ተባልን እኮ ሰማችሁ? የሄለን ንስጉድ ካባም ማርጋ ትመጣለች መልስም አላት አሉ። አንቺ ነው ያለልሽ በካባ ጋይስ። ካባ መልስ ማለት ቅልቅልም አለ። ሊያ ሚዜ ነች ተብለሻል አሉ። ቅልቅልም አለ ፋሚሊ ማለት ሙሽራው ሳይመጣ መቀላቀል አይከብድም ግን ይልዬ ሚዜነኛ እና ደግሞ መልስ ጥሪ በግ ረጂ ተብያለሁ። ሄሉ አርዳለሁ። ስንት በግ ልረድልሽ? ስንት በግ? 2 በግ ነው አርዳለሁ። አንቺ ብለሽ እስከ ዞርቢን ድረስማ ላሽቀብጥልሽ። ያ 2 በግ አርዳለሁ። ምንድነው ሌላ ማዛኛለሽ ጋይስ? ሚስቴ ባቡጂ መጥቶላችሁ ጋይስ ማለት ነው። ነምስቴ ባቡጂ ኩች ወጣይ ኩች ወጣይ መጡ ጋይስ። ዴዚ ፕሬግናንት እኔ እኮ ዴዚ ማርገዟን ምን ብዬ ነግሬያችሁ ነበር ጋይስ? ምን ብያችሁ ነበር? ጊፍት እኔ ጌመር አይደለም ጊፍት የምሰጠው ማሬ። ጌመር ሰው ነው ጊፍት የምሰጠው። ጌም አልጫወትም። እናንተ ልንገራችሁማ ዴዚ እኮ እርጉዝ ነገር የአንድ ወር መቤቴ ነው። የአንድ ወር ገና እርጉዝ ነው። ተመርመራ ቼክ ስታደርግ እርግዝናው ነው እኮ እዛ አብሯት የነበሩ ሰዎች ቴክስት አድርገውልኝ ነበረ ዴዚ እርጉዝ ናት ብለው። የሚገርም ነው። ማርገዝ አልነበረባትም። ለምን እንዴ? ለምንድን ነው ማርገዝ ያልነበረባት? እንደውም ልጅ በልጅነት ነው እንጂ ማረግ አሁን ነው እንጂ ማርገዝ ያለባት እንዴ? የምሬን እኮ ነው ማርያምን። እግዚአብሔር ምስክሬ ነው። የሆነ እርጉዝ ቲክቶከር እርጉዝ ነው ብለሽ ነበር። ያ ሰምቼ ነው
ተድሎ ያ እስኪ ኃይሊ ልጅ ወጠጤ ነው ብለናል፣ ድሮም ብለናል ወጠጤ እንደሆነ። ሊያይ ዛሬ ቦጭቂልና ቡጨቃ የለሽም ወይ? ምንድን ዛሬ የምታወሪ ጠፍቶ ስላልጠፋኝ ማሪ እባክሽ። የለም ወደ እኔ ቆጣን ካላጭስኩኝ ጠረጴዛ ላይ ቁጭ ብዬ ካላወራው ምንድን ደግሞ የሆነ ሰው ያለሽን ሰማሽ? እንዴት እንደተናደድኩኝ 10,000 አልፈልግም። ጋይስ ምን ስለማን ነው የምትወሩት? ስለ ሀረግ ነው እንጫወት። ሀረግ እኮ በዛው ልጋራችሁ ጋይስ፣ ሀረግ እኔ ሀረግ ብዬ ሳወራላት እሷን ተጠቀምኳት እንጂ አልጎዳኋትም። በመጀመሪያ ደረጃ የትኛውም ሶሻል ሚዲያ ላይ ያሉ ሰዎች ጋይስ ከኔ ጋር ሲነካኩ እኔ መልስ ከመለስኩላቸው እነዛ ሰዎች በጣም ነው ቫይራል የሚወጡት። እነዛ ሰው እኔ እኮ ቫይራል አልወጣም እኮ ጋይስ፣ እነሱ ለኔ መልስ ሲመልሱና ለኔ ቪዲዮ ሲሰሩ ቫይራል ይወጣሉ። ሶ ሀረግን በብዙ አይን በሁለት አይነት መንገድ ነው የረዳዋት። በመጀመሪያ ደረጃ ንግግሯ አይኖ ሀረግ ይወላችሁ። ሀረግ ምን አይነት ልጅ መሰለቻችሁ? ምን አይነት ሰው ታውቃላችሁ? ይሄ ውስጡ ንጹህ ያልሆነ ሰው ታውቃላችሁ? ንጹህ ያልሆነ ሰው ማለት ንጹህ ያልሆነ ሰው ሚስ እንደዚህ አይነት ሰው ታውቃላችሁ? ቀልዴቃችሁ እየሳቁ ወዳጅ የሚመስሉ ሰዎች ነገር ግን በእናንተ እያንዳንዱ ነገር ላይ ላይክ ታግሏችሁ ማለፍ የሚፈልጉ ሰዎች አጋጥሟችሁ ያውቃል በህይወታችሁ? ሀረግ በማወቅና ባለማወቅ ሳይሆን ፐርሰናሊ ባህሪዋ ነው። ይሄ ባህሪዋ ነው። በቃ ይሄ ባህሪዋ ነው። ይሄንን ልትረዱ ይገባል። እኔ ባይዘው እንደዚህ ብዬ ቪዲዮ ስሰራላት እየጠቀምኳት ነው፣ ግን እውነተኛ ባህሪዋን ነግሬያት ነው መጠቅማት። አንያ ነገር እኔ ስናገራት መልስ እንድትመልስልኝ እፈልጋለሁ፣ ቪዲዮ እንድትሰራ እፈልጋለሁ፣ ትጠቀምበት። ግን ማንነቷ ምንድን እባብ የልቡን አይቶ እግር ነሳው ነው የሚባለው። ቢመቻችላት ሀረግን ሚዲያ ላይ አትችሏትም። ቢመቻችላት ሀረግን ሚዲያ ልቧ ንጹህ አይደለም፣ ከባድ ሰው ናት። በጣም በብዙ ነገር ለምታወራቸው ወሬዎች በአጠቃላይ ይሄ አንዳንዴ እኔ አይሮን ነው ጋይስ ይሄ ሰው እንዴት ብዬ ልንገራችሁ? የሆነ እኔ ለነገሩ እንደዚህ አይነት ሰዎች በህይወቴ ብዙ አሉ፣ ግን አነጋገሯ ባይዘው አጠያይቋ እኮ እንትን አይደለም። ሲቀጥል ደግሞ የምትጠይቃችሁ አጠያይቅና የምትመልሰው የምትናገረው አነጋገር ይደብራል እኮ። አውቄ ነው እኔ እንደዛ ያደረኩት። ምክንያቱም አንደኛ ነገር አካውንቷን እንዲንቀሳቀስ ስለምፈልግ ነው። ግን አካውንቷን እንዲንቀሳቀስ ስፈልግ ግን ደግሞ የንቀት አይነት ነገር እየተናገረች አይደለም። ምክንያቱም አይኖ ከዚህ በፊት እኔ ከተማ ልጅ ነኝ፣ አራዳ ነኝ፣ ከብዙ አራዶች ጋር ያሳለፍኩ ልጅ ነኝ ብዬ በሷ ሲቀለድብኝ ነበረ። ያ ማለት በሞኝነቴ ነው፣ በየዋህነቴ ነው፣ በደግነቴ ነው፣ በጥሩነቴ ነው። እግዚአብሔር ደግሞ ያሁኑን አይደለም። ልባችሁ ጥሩ ከሆነ መጨረሻችሁን እሱ ነው የሚያሳምረው። አይኖ በዚህ 100% እተማመናለሁ በእግዚአብሔር። ይህንን ስላችሁ ምናልባት የሚመስላችሁ አንዳንዶቻችሁ ከሌላ ነገር ጋር እያይዛችሁ ምናምን ነው አይደለም። እኔ የዛሬ 9 ዓመትና 10 ዓመት 11 ዓመት ሀረግ በኔ ላይ በጣም ብዙ ነገር በጣም ብዙ ሶሻል ሚዲያ ላይ የፓስፖርት ስሜን ፖስት ያደረገችው ለመጀመሪያ ጊዜ ሀረግ ናት። ይሄንን ብያቸዋለሁ። በጥሩ ነገር በመልካም ነገር እሷም የረዳኋት መስሎኝ ጥሩ ነገር ማለት አነጋገሯ አጠያይቋ በጣም ልቤን ስለነካኝ ልረዳት ብዬ ባደረኳት ነገር በኔ ፓስፖርት ፌክ ፔጅ ከፍታ
ሙስሊሞችን ትዘልፍና ትሳደብብኝ ነበረ። ከዛም ታወቀ በማን አካውንት እንደተከፈተ እኔ አላውቀውም። ከዛም የሊያሾ አካውንት ነው ብላ ተናገረችብኝ። ከዛ ፓስፖርቴን ፖስት አደረገችብኝ። እንግዲህ ልርዳሽ ብዬ በሰጠዋት እኮ ነው እርጂን ብላ ጠይቃኝ ነው ባይዘው እርጂን ብላ ጠይቃ ነው ይሄን ነገር አሁንም ነው የደገመችው። ዝም ብላችሁ ያዙት ይኸውላችሁ። የዛኔም እርጂን ብላ መጣ ፓስፖርቴን ተቀብላኝ እኔን ስታሰድበኝና ያለ ኃጢያቴ ስታስወቅጠኝ ነበረ። የዛኔ ነው የምላችሁ እርጂን ብላ መጣ ነው ባይዘው ትዝ ይለኛል። እኔ ኢትዮጵያ መጥቼ ነበረ፣ እሷ አረብ ሀገር ነበረች ለቫኬሽን። ከዛም እንትን ማዳሜ ፓስፖርቴን ከለከለችኝ። ፌስቡኬን ሙስሊሞች አዘጉብኝ። እባክሽ አንቺ ፓስፖርትሽ እጅሽ ላይ ስላለ ስጪኝ ምናምን ስትለኝ እኔ እናንተ ጅል አይደለው የከተማ ልጅ እኮ የዋህ ነው ጌታ። እሺ ምናምን ብዬ ፓስፖርቴን አስቼ ፎቶ አስቼ ላክ ያገሬ ልጆች ይታያችሁ እንግዲህ ይታያችሁ። ከዛም በዛ ፓስፖርት አካውንት ትከፍትና ሙስሊሞችን ትቀጠቅጥላቸዋለች። ከዛም በኋላ ደግሞ የኔ አካውንት አይደለም ይሄ አካውንት የተከፈተው የሊያሾ አካውንት ነው ብላ ፌስቡክ ፓስፖርቴን ፖስተችብኝ። ወይ አባቴ ሳብ ታመጣልኛለ ትራንስፈር ምንሽ ማድረግልኝ ስንት መጣ እንካ ጋይስ ቆይ እሺ ወይ በጣም ቺፕ ነው። እሺ ከዛም አካውንት ላክልኝ። ከዛም በኋላ ማለት ነው ጋይስ ከዛም ሙስሊሞችን ስትሳደብ